ለብዙ ሰዎች የተከፈተ ደጅ አለ። አሜን እያላችሁ አይደለም? አሜን ለምን ሰው ለ10 ሰው ለ5 ሰው ይሁን ብዬ ተናግሬያለሁ። ይሆናል። እግዚአብሔር የተከፈተ ደጅ አሳልፈው የሚሰጣቸው ሰዎች አሉ። የኔ ይሆናል የሚል ሰው ካለ ድንገት የሚቀየር ታሪክ አለ። ድንገት የሚከፈት ደጅ አለ። ድንገት የሚመጣ ሰረገላ አለ። ወጣ ስትል የምታገኘው ድንገተኛ የሆነ የእግዚአብሔር ደጅ ይከፈታል። ይሄ ዘመን በታምራት ለሚሻገሩ ሰዎች ተላልፎ ይሰጣል። ከኋላ ይሁን ከፊት ይሁን መንፈስ ዛሬ ይነካቸዋል። አምኖ ለሚመጡ ሰዎች የሚከፈት የሆነ ደጅ አለ። ሰው ካለ ይውሰደው። ቁጭ በሉ። ዘጸአት ምዕራፍ 14 ላይ ያለውን የእግዚአብሔርን ቃል አውጁ በራሳችሁ ላይ። ከቁጥር 1 ጀምሮ አነባለሁ። ይሄ እንግዲህ እንደምታዩት የመጽሐፉ ክፍል ከዘፍጥረት ወይም በእንግሊዘኛ ጄኔሲስ ከምንለው ኮንቲኒዩሽን ቀጣይ ነው። ቀጣይ ሆኖ የመጣ ሁለቱን ዘፍጥረትንና ይሄንን የመጽሐፍ ክፍል ያገናኘው ምንድነው ስትሉ ልክ የያዕቆብ ልጆች 12ቱ ከ70 ሰዎች ጋር ሆነው ዘፍጥረት ላይ የነበሩ ወደ ዘጸአት ሲገቡ ቁጥር 1 ጋር 70 ነፍሳት ምን ሆኑ ይላል? ወደ ግብጽ ዮሴፍን ተከትሎ ምን አደረጉ ይላል? ወረዱ ይላል። ክብር ለማን ይሁን? ወንድማቸው በዚያ ነግሶ ስለነበረ ወረዱ ይልና ከ70 ሰዎች ይናገራል። እነኚህ 70 ሰዎች የኪዳን ሰዎች ስለሆኑ የአብርሃም ዝርያ ስለሆኑ የይስሐቅና የያዕቆብ ዝርያ ስለሆኑ አለመብዛት አልቻሉም። በዚያ በሄዱበት ቦታ ፍሩትፉል ናቸው። ነገራቸው ይበዛል። በሰው ቁጥር ይበዛሉ። በምን ይበዛሉ? ይጨምራሉ። ምን እስከሚሆኑ ለጠላቶቻቸው ፍራቻ እስከሚሆኑ ድረስ እግዚአብሔር 70 ሰዎችን ምን ማድረግ ጀመረ? በግብጽ ሀገር ላይ እያበዛ መጣ። ሰዎቹ እየበዙ ሲመጡ በአካባቢው የነበሩ ሰዎች የግብጽ መንግስት ፈርዖንን ጨምሮ ታውቃላችሁ እንግዲህ በጣም አደገኛ ስጋት ላይ ገቡ። ጠላት በእኛ ላይ ቢመጣ ይሄ ህዝብ አደገኛ ህዝብ ነውና ሊያጠቃን ይችላል የሚል በጣም ብርቱ ሰልፍ። ህዝቡ ይበዛል፣ ችግር የለበትም። ይጨምራል፣ ችግር የለበትም። ግን የሆነውን ነገር ታውቃላችሁ ወዳጆቼ። ወደ 430 ዓመት ህዝቡ በግብጽ አገር ላይ ምን የሆነ ነው? የተቸገረ ህዝብ፣ የተቀመጠ ህዝቡ ከእግዚአብሔር ጸጋ የተነሳ ይበዛል። ነገር ግን የነበረው የጊዜው መንግስት ህዝቡ ምን እያደረገ እያስጨነቀ ወንዶች ይገደሉ ሁሉ የሚል ህግ ወጥቶ ከነሱ መካከል የጠላት ውጊያ ብዛት ወንዶቻቸውን ሁሉ ሳይቀር ገደሉባቸው። ተመልከቱ። ከዚህ የተነሳ ህዝቡ እጅግ በጣም ወደ እግዚአብሔር ጮሄ። ይሰራል፣ ልፋት ነው። ይደክማል፣ ልፋት ነው። ይታገላል፣ ልፋት ነው። ጮኻችሁ አሜን በሉ። ህዝቡ እንደ አንድ ሆነው ወደ አምላካቸው እግዚአብሔር ሆይ አታይም ወይ ብለው በተለይ በስራና በገንዘብ በቤት እስከ ግድያ ድረስ ህዝቡ ላይ ጭቆና መጣ። ወደ እግዚአብሔር ጮሁ። እግዚአብሔርም ከሰማይ ምን አደረገ? አያቸውና ሙሴ የተባለ ሰው እንደላከላቸው ታውቃላችሁ። ሙሴ ከመጣ በኋላ እግዚአብሔር በተደጋጋሚ ስታዩት ሰሞኑንም ሳገለግል የነበረው እግዚአብሔር ለህዝቡ ምን ሰጠ ይላል? ሞገስን ሰጠ ይላል። ሞገስ ከመስጠቱም በፊት እግዚአብሔር ሞገስንም ሰጥቶ 10 በጣም ታላላቅ መቅሰፍቶችን አምጥቶ ፈርዖንንና ግብጽን መጥቷል። እግዚአብሔር ስንት መቅሰፍት? 10። ምን በማድረግ? ውሃ ወደ ደም በመቀየር የበኩር ልጆቻቸውን በመግደል ቅማል በማምጣት በተለያየ አይነት መልኩ እግዚአብሔር ጠላቶቻቸውን አደቀቀ። አንድ መልእክት አለኝ። ዘንድሮ ከዚህ ሰዓት ጀምሮ አለቅም ብሎ የሚታገል ጠላት መመታት ጀምሯል። አለቅም የሷን ጉዳይ የሚለው ላይ እግዚአብሔር የሆነ ልዩነት መፍጠር ጀምሯል። እጃችሁን ከፍ አድርጉና እግዚአብሔር ነገሬን ያስለቅቀዋል በሉ። አሜን በሉ። አንተ ጉዳዩ መጮህ አለብህ። አንተ መጮህ አለብሽ። አንቺ መጮህ አለባችሁ። ሲጮሁ እግዚአብሔር ሰማ። ወንድሜ እግዚአብሔር ያለባቸው ሰዎች፣ እግዚአብሔር ያለባቸው ህዝቦች ሁሉ ጊዜ ውጊያ አለባቸው። ተግዳሮት አለ። ገንዘብ ላይ ይመጣል፣ ኪስ ላይ ይመጣል፣ ቤት ላይ ይመጣል፣ ኑሮ ላይ ይመጣል። የእግዚአብሔር ሰዎች ምን መሆን አለባቸው? መጽናትና መጮህ አለባቸው። መጮህ አለባቸው። ዛሬ ብዙዎቻችሁ በቤታችሁ ውጊያ አለባችሁ አውቃለሁ። እያንዳንዳችሁ የምታለቅሷቸው በጣም ብዙ ነገሮች በቤታችሁ እንዳለ አውቃለሁ። ይሄ የጠላት ውጊያ ነው። ለዚህ ነው ሙሴ ወደ ፈርዖን ሲሄድ ምን ላድርግ ሲል እግዚአብሔር በትር ሰጠው። ያችን በትር ይዞ ሲሄድ እባብ ሆነች። የግብጽ ጠንቋዮችን መጥተው ምን አደረጉ ይላል? እባብ አደረጉ። ነገር ግን የሙሴ ምን አደረገች? የነሱን ዋጠች።
ጠላት የፈለገ ቢታገል የእናንተ መዋጡ አይቀርም። አጠገባችሁ ያለው ሰው ያዝና ያንተ መዋጡ አይቀርምና በሉት። ታገስ በሉት። ባይዘው ማሸነፊያ መንገድ ትዕግስት ነው። እስቲ አጠገባችሁ ያለው ሰው ትዕግስት ነው በሉት። የምታሸንፍበት አንደኛውና ትልቁ መንገድ ትዕግስት ነው። ትዕግስት ነው። ከዚህ ጀምሮ እግዚአብሔር በ10 የተለያዩ መቅሰፍት ግብፅን ቀጥቅጦ የመጨረሻው የነበረው መቅሰፍት ምንድነው ስትሉ የበኩር ልጆቻቸውን ከፈርዖን ጀምሮ እግዚአብሔር ምን አደረገ? ገደለ። ከገደለ በኋላ የመጣው ነገር ፈርዖን አሁን ምን በሉ አለ? እስራኤል ውጡ፣ ከዚህ በኋላ አልይዛችሁም፣ ሂዱና ብቻችሁን ምን አድርጉ? እግዚአብሔርን አምልኩ ብለው ምን አደረገ? ፈቀደ ይላል። ዘንድሮ የሚፈቀድ ነገር አለ። አቤት አቤት፣ ሰው የለም በዚህ መካከል የሚፈቀድ የሆነ ነገር አለ። 5 ወር የቆየ 5 ዓመት የቆየ ግን እስከ ዛሬ አልፈቅድ ያለ ነገር የሆነ ነገር ዘንድሮ ይፈቀዳል። እግዚአብሔር ክብር የተነሳ ዛሬ ባንተ ላይ ትንቢት ተናግሬያለሁ። ይፈቀዳል። ለሚቀበል ለ10 ሰው በኢየሱስም ተከፈተ። የውጭ ሀገር በር ይሁን የሆነ በር ይሁን የሆነ ነገር ይሁን ሞክሬ እምቢ ያለ ነገር አሁን መጨረሻው እየደረሰ ነው። ሰው ለሚቀበሉ ለ10 ሰዎች መልእክት አለኝ። የእግዚአብሔር ሰው የተናገረውን ተቀብያለሁ የምትሉ ሰዎች ካላችሁ አሁን መጨረሻው እየደረሰ ነው። ሰው ካለ ጮህ አሜን ብሎ ይቀበል። ያዘርገውና መጨረሻው እየደረሰ ነው። በለው ሻሮ ባጋዲና ማካላ ባናዲያ መጨረሻው ሊለቀቅ ለብዙ ዓመት ለ430 ዓመት የተያዘው ህዝብ ሊፈታ እግዚአብሔር መጨረሻውን አመጣላቸው። ለሚቀበሉ ይሁንላቸው። እግዚአብሔር እንደዚህ ብሎ እየተናገረ ነው። መጨረሻው ለ30 ሰዎች መንፈስ ቅዱስ እንደዚህ አለ፣ ነገሮቻቸው የሚያበቃበት ጊዜ እየደረሰ ነው። ለአንዳንድ ሰው ሰኞ ዕለት እንካ የሚባል ሰው አለ። ማክሰኞ በዚህ ወር ላይ በሚቀጥለው ወር ላይ እንካ ብለው የሚሰጠው ሰው አለ። ውሰደው በኢየሱስ ስም። እግዚአብሔር በሚያውቀው ይሄውና እስከ ዛሬ 5 ዓመት 7 ዓመት 10 ዓመት 15 ዓመት ታግያታለሁ። አሁን ግን ከዚህ በኋላ አልችልም። ሂጂና ነገርሽን ሂጂ፣ ውጣና ተከናወን፣ ይሳካላችሁ የሚባልላቸው ሰው ካለ ጮህ አሜን ብሎ ይውሰድ። እጃችሁ ከፍ አድርገውና ጊዜው ደረሰ በል። እስኪ አይሰማኝም? ደግሜ ጊዜው ደረሰ በል። ጀምርና ጊዜው ደረሰ በል። መንፈስ ቅዱስ ምን እንደሚያሳየኝ ታውቃላችሁ? መሬት ላይ የተቀመጠ ዮሐንስ ሐዋርያ ሥራ ምዕራፍ 3 ላይ እንዳለው ከልጅነቱ ጀምሮ ሽባ የነበረው ድንገተኛ የእግዚአብሔር እጅ ሲመጣ ከተቀመጠበት ቦታ ዘሎ እንደቆመ እስከ ዛሬ በኢኮኖሚ በተለያየ ሁኔታ መሬት የነበሩ ሰዎች ወደ ላይ ዘለው የሚቆምበት ጊዜ አለ። እየዘለለ እየባረከ ቤተ መቅደስ እንደገባ እግዚአብሔር እየዘለሉ እያከበሩ የሚራመዱ ሰዎች አሳይቶኝ። ሰው ካለ ዘለው ይውሰደው። ሰው ካለ አሜን ብለው ይውሰደው። ያሰርገውና ጊዜው እየደረሰ ነው በሉት። እግዚአብሔር ሊያከብር ነው በሉት። እግዚአብሔር አዲስ ነገር በእጅ ላይ ሊያስገባ ነው በሉት። አሳየኝ። አምጣ ዘማሪው እጅና ይው አጠገባችሁ ያለ ሰው እጁን ያዙት። እጁን እንደዚህ ይሁት፣ እንደዚህ ያርጉለት፣ ምቱት። እንደዚህ ያርጉና ተከናውኖልሃል በሉት። ተመቶልሃል በሉት። አንዳንድ ብዙ የሚያለቅሱ አንድ ሰው አይቻለሁ። እኔ አማረች የምትባል ሳትሆን አትቀርም፣ ግን አይቻታለሁ። እግዚአብሔር ቪዛ በእጇ ሲያስገባ አይቻለሁ። ለከማሸዶራ ባጋዲያ ተያዘ የምትለው ነገር እግዚአብሔር መጨረሻውን እያመጣ ነው። ለአንዳንዶቻችሁ የጠላቶቻችሁ ቤት እየተደበደበ ነው። እግዚአብሔር ስራ ጀምሯል። እግዚአብሔር ስራ ጀምሯል። ጁና ጅራ ጀምሯል በለው እንደገና። በእውነት ነው የምላችሁ ያንቺ ጌታ ስራ ጀምሯል። ምን ነው ዛሬ አሜንታችሁ ቀዘቀዘ? አሜንታችሁ ቀዘቀዘ። አሜንታችሁ ቀዘቀዘ። አሜንታችሁ ቀዘቀዘ። እግዚአብሔር ሊያስወጣ የሆነ መንደር ላይ የሆነ እንቅስቃሴ ጀምሯል። የሆነ በሚጠሉን መንደር ላይ የሆነ ነገር ሊመታ ነው። ተመልከት፣ እባብ አናቱ ሲመታ ነው የሚንቀሳቀሰው። እውነት ውሸት? ዝም ብሎ የተኛ ጠላት አናቱ ሲመታ ምን ይሆናል? ወደዚህ ይሮጣል፣ ወደዛም ይሮጣል። ወደዚህ የሚሮጣውን ጠላት አይተህ አትፍራ በሉት። አትፍራ በለው፣ አትፍራ በለው። የሆነ ነገር ዘንድሮ አንተ ቤት ላይ ይገባል። ድሮም ክብር ሲመጣ ሰልፍ አለ። ኢየሱስ ጌታ ነው፣ ያድናል። 3 ዓመት ከምናምን የቆየ ዝናብ ሊመጣ ሲል ኤልሳቤል መጣችና ኤልያስ እንደዚህ አለች፣ ነገ የሞት ቀን ነው አለች። የሞት ቀን ነው ያለችው እግዚአብሔር ሳይሆን ኤልሳቤል ናት። በእናንተ ላይ የተወራው ከእግዚአብሔር ካልሆነ ዛሬ ይፈርሳል።
አተሰላመን ካልክ ዛሬ የሆነ ነገር ቤት ይገባ። የተናገረችው ኤልሳቤል ነው የእግዚአብሔር ሰውን ያስፈራራችው። ነገ ትሞታለህ ብላ በሱ ላይ አዋጅ አወጣች። ነገ ባልገልህ ነገሮችን ባላበቃ ታየኛለህ ስለ እግዚአብሔር መጣ። እሱም ሰማና ሄዶ ፈራና ደንግጦ ሄዶ ተኛ። እግዚአብሔር ያለ ውሰደኛ ነው። ለምን ሲባል ሊገሉኝ ነው አለ። እግዚአብሔር መጣና እንደዚህ አለ። ሰው በልቶ የማያውቀውን መልአክ ሰዶ ሰው እምቢ ስለው መልአክ ልኮ እንጀራ በላው። የሰው በር ሲዘጋ የእግዚአብሔር በር ተከፈተ። ከዛ በኋላ ከበላ በኋላ እንዴት ነው ሲል ስማ አለው። አቤት ገና ብዙ ቦታ ይቀርሃል አለ። ያንተ አገልግሎት በዚህ አይቆምም አለ። ኤልሳቤል በተናገረችው ያንተ ነገር አይዘጋም በሉት። አጠገባችሁ ላለው ሰው ንገሩት፣ ያንተ ነገር በዚህ አይቆምም። ያንተ አገልግሎት በዚህ አይቆምም። ያንተ ዘመን በዚህ አይቆምም። ያንተ ክብር በዚህ አይቆምም። ብዙ ሰዎች ከዛሬ ቀን ጀምሮ በአዲስ ክብር ይራመዳል። በአዲስ ክብር ይራመዳሉ። ውሰደው ሶስት ሰላይ ውሰደው በኢየሱስ ስም። አንዳንድ ሰዎች ውጊያ እያለ ሰብሮ ቢወጣ ቅባት ይመጣል። ጊዜው ደረሰ በላ። ታዲያ ድገምና ጊዜው ደረሰ በል። እንዳልከው እግዚአብሔር ባንቺ ሊሰራ ስለፈለገ እባቡ መንቀሳቀስ ጀምሮ አንደ ስትመጪው ጭንቅላቱ ምን ይሆናል? አሁን ስራ በር ተዘጋ እንትን እንደዚህ ሆነ። ጌታ ሆይ ልወድቅ ነው ትላለህ። አትወድቅም። አሁን የመጣ የሆነ ክብር አለ። እንካ ብሎ እባቡ ራሱ የሚሞትበት ጊዜ አለ። ያንዳንድ ሰዎች እባብ ዛሬ ይሞታል። ያንዳንድ ሰዎች ክፉ የሆነ አውሬ ዛሬ ይሞታል። የእግዚአብሔር ሰው እንደተናገርከው በሬ ተከፈተ ይላል። እንደተናገርከው አዲስ ነገር ሆነ ይላሉ። ያዘርገውና እያየሆ የሚሞት ነገር አለ በሉት። እኔ ምን አይነት መንፈስ እንዳለ አላውቅም፣ ግን አንዳንድ ሰዎች ታጥቀው ጠላት በብዙ ገፍትሯቸው ዝቅ ያሉ ሰዎች ታጥቀው ሲነሱ ያል። ከዛሬ ጀምሮ ጠላት ያልሰማህም እግዚአብሔር ከኔ ጋር አለ። አልሰማህም እግዚአብሔር ከኔ ጋር አለ። ሶስት ያዘለ ተሻግረያል። አታሰማኝ እንጂ ኧረ ውሰደው በኢየሱስ ስም። ጃቦራ ከማሻ ይው ደረሰ። አውሮፓ እጁን የሚዘረጋበት፣ አሜሪካ እጁን የሚዘረጋበት፣ ትላልቅ በሮች እጃቸው የሚዘረጋ። እስከ ዛሬ ታዲያ የት ነበርኩ ስል እስከ ዛሬ ፈርዖን ይዞ ነው። አጠገብ ያለ ሰው እስከ ዛሬ በሉት ያልተከፈተው እስከ ዛሬ ያልተሳካው ፈርዖን ስለያዘ ነው። አሁን ግን ቃል መጥቶበታል። የመጨረሻ አደገኛ መቅሰፍት ወርዶበታል። ምንድነው የሚለው? እንቺ ተከናወኝ። አዲስ አበባ ላይ ሳሪስ ላይ እንካ ይልሃል። መገናኛ ላይ እንካ ይልሃል። መርካቶ ላይ እንካ ይልሃል። ደቡብ ላይ እንካ ይልሃል። ኦሮሚያ ላይ እንካ ይልሃል። ሃሌሉያ! መጨረሻ ሊስትሮ አይሆንም። መጨረሻ የቀን ስራ አይደለም። መጨረሻ ጽዳት አይደለም። መጨረሻሽ ውርደት አይደለም። የኔ ጌታ እግዚአብሔር ዛሬ ጀምሮታል። የሚተባበር ሰው ካለ ዛሬ ተጀምሯል በል። እጅን እያወዛወስክ ኧረ አይሰማኝም፣ ይሄ አይመጥንም። ተናገር እንጂ ኃይል እኮ ሲነካ እንደዚህ ዛሬ ተጀምሯል። አሰማኝ፣ ዛሬ ተጀምሯል። አንዳንድ ሰዎች ሴሌብሬት እያደረጉ ነው። አንዳንድ ሰዎች እየሰለሉ ነው። አንዳንድ ሰዎች ጉዞ ሊጀምሩ ነው። የአንዳንድ ሰዎች ከፍታ ዛሬ ሊጀምር ነው። በዚህ ጊዜ እስራኤል በቤቱ ምግብ እየበላ ለመውጣት ዝግጁ እያደረገ የኛ ጊዜ ነው። ነገ ጉዞ ትጀምራላችሁ ተብሏል። የኛ ጊዜ ነው። አሁን መጨረሻው ነው። ጠላት መንደር እየተሸበረ ነው። ሰው እየሞተ ነው። እነሱ መንደር ግን በረከታል። ልዩነት ተፈጠረ በለው። የተቀመጣችሁ አላችሁ፣ እዛ አካባቢ የተቀመጣችሁ፣ ከኋላ የተቀመጣችሁ ምንድናችሁ? ያለ አለ ወይ ሰው? ይሄው እኔ ከዚህ ማክል እግዚአብሔር ነው የሚለኝ ከዚች ቀን ጀምሮ 180 ሰዎች ወዳልጠበቁት የክብር በር ጉዞ ጀምረዋል። ይሄንን መልእክት አሜን ብለህ ብትቀበል ይሻላል። 180 ሰዎች ልብሳቸውን ፓክ እያደረጉ ነው። የሆነ ነገራቸውን እያስተካከሉ ነው። የሆነ ፓስፖርታቸውን እያስተካከሉ ነው። የሆነ የንግድ በራቸውን የሆነ እየነካኩት ነው። ውሰደው 180 ሰዎች ወደሚበልጠው ክብር ለመግባት ዝግጅት ይጀምራል። የኋላውን እየረሱ የፊቱን ለመያዝ ሳኮባ ሶስቴ ዘለን ሊይዘው ነው ብለው አንዴ አሰማኝ እንደገና የስ ለመጨረሻ ጊዜ
ማዕበሉ ይቆማል፣ ወጀቡ ይቆማል። ጀማጋዲ ከፈርገውና ሰይፉን አንሳው እንጂ አንሳው ሰይፉን ወደ ላይ በልሳን እየጸለይክ ልክፈታ ለበረከት ዞር በል ከፊቴ በለው ከፊቴ ያለው ሰው ዞር በል ይበል ዞር በል ፊቴን አትዝጋ በል ንገረው ጂና ማሻሩባ ጋዲ ሄላ ቫራ ኮማንዴ ለቬንተራ ሲፕራይዳ ሂና ማሻዳ ዞር በል ከፊቴ ላይ በል አትዝጋብኝ ፊቴ ላይ በሉት አልሰማይም ከፊቴ ላይ ዞር በል በሉት እኔ እንዲህ አለ ኤርፖርት ላይ ቆመን ከዚህ ብዙ እህቶች ብዙ ወንድሞች ቻው ብለን እየሸኘናቸው አያል ሄድ በቃ ያዘው ዛጋ ሄድ ልጅ ያዘው ሰው እንዳይገል ያዛርቀውና አስደናቂ ነገር እየመጣ ነው በል ድንገት ነው ያንተ ነገር የሚወራው አይሰራም እሺ የኤልዛቤል ዛቻ በኔ ላይ አይሰራም የኛ ነፍስ በሷ እጅ የሆነ እንደሆነ ይመስል አኮ ኤልዛቤል እንደዚህ ትሞታለህ አትሞትም በለው ሰው አይገልህም በለው እግዚአብሔር ነው የሚገልህ በለው ግን እግዚአብሔር መጣና እግዚአብሔር መጣና አንተን አትሞትም ብሎ እግዚአብሔር መጣና እጃችሁ ተይዞ ብትሻገሩ አላችሁ ቁጥር 14 ላይ ምንድነው የሚለው ጆአቹ አሜን በሉ ተመልከት ተሳታል ፈርዖንም ስለ እስራኤል ልጆች ቁጥር 3 በምድር ይቅበዘበዛሉ ምድረ በዳም ዘጋቻቸው ይላል ምድር ምን ሆነች ዘጋች በምድረ በዳ እየተቅበዘበዙ ነው የሚል ወሬ ደረሰው ይኸው አጠገቤ ያለው ሰው ያዝና ጠላቲ ወሬ ደርሶታል በሉት እረ ድምጽን ከፍ አድርገው ጠላቲ ወሬ ደርሶታል ምን የሚል ወሬ ደረሰ ምድረ በዳ ላይ እየተቀበዘበዘች ነውና ከዚህ በኋላ ከሌላው ምን ሆኗል ተዘግቷል የሚል ወሬ ስለሰማ አብቅቶለታል እያለ እያጨበጨበ ነው እግዚአብሔር ግን በስራ ላይ ነው አይ ሰው ካለ ጮህ አሜን አጠገብ ያለው ሰው እግዚአብሔር በስራ ላይ ነው ያለው ጠላቶቹ ግን እያወሩ ያሉት አበባየው አብቅቶለታል ጎልጎታ አብቅቶለታል እየተቀበዘበዙ ነው አበቃላቸው እያሉ ነው እኛ መንደር ግን እግዚአብሔር እየሰራ ነው ሶስት ጊዜ ዘለ እኛ መንደር እየሰራ ነው ስለልና በኔ መንደር እየሰራ ነው ስሜን አስገባ ነው የራስን ስም አስገባ ጠላት እንዲህ ያለ ነው በሉት አሁን ስሜን አስገባ አበባየው በል የራስን ስም ጥራ ነብይ አቤኔዘር እሺ አበባየው በለ እየተቀበዘበዘ ነው ምድር ዘግቶበታል ከዚህ በኋላ አይሻገርም እንሂድና እናፍርሰው እንደዚህ እናድርገው ነገር ግን እግዚአብሔር ከኔ ጋር ነው ያለው እግዚአብሔር ካንተ ያዛርገውና እግዚአብሔር ካንተ ጋር ነው ያለው በወሬ ያንተ ነገር አይጎዳም በሉት በክፋት ያንተ ነገር አይመታም በሉት በምክር ያንተ ነገር አይፈርስም በሉት ለምን ሲባል እግዚአብሔር ያለበት ሰው ሲሻገር ይታያል ማን ያሻገረው ሲባል የጌቶች ጌታ ማን ነው ደጀ ከፈተው ሲባል የእግዚአብሔር ልጅ ኢየሱስ ሶስቴ ዘለ ተከፈተ አራ ሰማኝ እንደገና እንዳበደ ሰው ዘለው ሰደው ቁጥር 5 ህዝቡም እንደኮበለለ ለግብጽ ንጉስ ነገሩት የፈርዖንም ባሪያዎች ልብ በህዝቡ ላይ ተለወጠና እንዳይገዛ እስራኤልን የለቀቅነው ለምንድነው አሉ ሰረገላውንም አሰናዱ ይላል ቁጥር 8 እግዚአብሔርም የግብጽን ንጉስ የፈርዖን ልብ አጸና እርሱም በእስራኤል ልጆች አሳደደ የእስራኤል ልጆች ከፍ ባለ እጅ ወጡ ፈርዖን ምን አደረገ ፈርዖን አሳደደ የእስራኤል ልጆች ግን ከፍ ባለ እጅ ብሎ ነው ወጡ ይው አጠገብ ያለ ንገረው የተቀመጣችሁ ተነሱ እንጂ ምንድነው ደሞ ወንዶቹ ናቸው የተቀመጡት ሴቶቹ ቆሙ እንዲህ በለው አጠገብ ያለ ሰው ፈርዖን በሉት ህዝቡን አሳደደ ህዝቡ ግን ከፍ ባለ እጅ ወጣ ንገረው እኮ ነው ፈርዖን ምን አደረገ ህዝቡ ግን በምን ወጣ ከፍ ባለው እጅ ከኋላ እንገላለን የሚል ሰረገላ ይዞ ሲከተል ህዝቡ ግን ከፍ ባለ እጅ
ይኸው አጠገቤ ጠላት ራሱ እያሳደደ በሉት እግዚአብሔር ከፍ ባለ እጅ እየደበቀ ነው፣ እያሻገረ ነው፣ ወደፊት እየገፋ ነው። ምን በሆነ እጅ ከፍ ባለ እንዴት ነው ስታዩት እንትን አይልም፣ ኮንትራዲክት አያደርግም። ምንድነው አይጋጭም። ህዝቡ እየተሰደደ እግዚአብሔር ግን ከፍ ባለ እጅ። ለምንድን ነው እግዚአብሔር ዝም ያለው? እግዚአብሔር ህዝቡን ይዞ እየሸሸ ነው። ህዝቡን ይዞ ከፊት ወደ ላይ አድርጎ እየሸሸ፣ ጠላት ደግሞ ከኋላ። እንዴት እግዚአብሔር እያለ ህዝቡ ይሰደዳል? አጠገብ ያለው ሳዝና የእግዚአብሔር ህዝብ ወልተ በእግዚአብሔር እጅ ላይ ያለ ጠላት ሊያሳድድ ይችላል፣ ግን ከፍ ባለ እጅ ዛሬ ትወጣል። ንገረው በደንብ አድርገህ እግዚአብሔር እንደዚህ ይላል በለው። እግዚአብሔር እንደዚህ ይላል፣ ከፍ ባለ እጅ ዛሬ አወጣሃለሁ ይላል። ከፍ ባለ እጅ በዚህ ዓመት ላይ ትወጣል። አንዳንድ ሰዎች ከፍ ባለ ዝቅ ባለ አይደለም፣ ከፍ ባለ እጅ ትወጣል። ጠላት ያሳድድ እንዳሳደደ ይቀራል፣ አንተ ግን ትሻገራል። ጌታ ይገናኝ ኮራ በል እንጂ ያዛርገውና ያሳድዳል በሉት። ስታየው ከኋላ አለ በሉት። ስታየው ያስጨንቀሃል በሉት። ነገር ግን እግዚአብሔር ከፊት ያስቀድመሃል። አንዳንዶቻችሁ አልገባችሁም እንጂ እያለቀስክም እያሸነፍክ ነው። ግራ እየገባም እያሸነፍክ ነው ያለው። አሳያው እጅ ከፍ አድርገውና ሃሌሉያ ያዘር ልጸልይ ነው ልጸልይ። እያሳደደ ግን ከፍ ባለ እጅ ላይ ነው ያለሽ በሉ። አጠገባችሁ እያለቀስክም በሉት ከፍ ባለ እጅ ይወጣል። የሆነ መውረስ ያለብኝ ነገር አለ። አሁን አትቀርም፣ ጠላት ስላለ አትቀርም በሉት። ምንድነው ጠላት ማለት? ምንድነው? ኢነሚ ኢዝ አ ኪለር። ጠላት ምንድነው? ገዳይ ነው። ጥሩ ነገር ይዞ ነው፣ እያጨበጨበ ነው፣ ተሳካላት እያለ ነው። ልትወድቅ ነው፣ ደርሳለሁ፣ አትሻገሪም፣ የእናንተ ጉዳይ አከተመ፣ እኔ ደርሳለሁ፣ ያንቺን ህልም ቀብራለሁ እያለ ስታዩ ያስለቅሳል። አንቺ አሁን ወደ ኋላ ሳይሆን ወዴት ነው? ይኸው አጠገብ ያለ ሰው የእግዚአብሔር ሰዎች በሉት፣ እውነተኛ ሰዎች በሉት፣ ወደ ኋላ አይመለከቱም። ከኋላ ምን ተባለ? እንዴት ነው የሚሆነው? ጠላትን ካየ ትቀራለህ በሉት። ማድረግ ያለብህ በሉት፣ ከኋላ ያለውን በሉት ሳይሆን በሉት ከፍ ባለ እጅ እያወጣ ያለውን ኢየሱስ ክርስቶስን መንፈስ ቅዱስን እግዚአብሔርን አብ እያየህ ለጠላት መቅሰፍት የሆንክ ወደፊት ተሻገርበት። ሶስት ዘላ ይሻገራለሁ። ኧረ ውሰደ በኢየሱስ የመሻገር ዘመን ይሁንላችሁ። ዛሬ ወደ ጎልጎታ ቤተክርስቲያን የመጣችሁ፣ አዎ ፈተና አለ፣ አዎ ማጣት አለ፣ አዎ ብዙ ነገር አልተሳካም። ልክ ነው። ነገር ግን እኔ ያለው ያልኩ ያለሁት እሱ ከኋላ ነው፣ አንተ ግን እየተሻገርክ ነው። አንዳንድ ሰዎች ይው አንድ ሰው እኔ ሴቱን ወንድ ከፍ ባለ ተራራ ላይ ቆማ ሲዘምር ነው ማየው። ምንድነው ስለ እግዚአብሔር እኔ አሻግሬያታለሁ፣ ጠላት እያየ እኔ አሻግሬያታለሁ አለ። ተሻገርክ ያለ ሰው ካለ ይውሰድ ስለልና ተፈታ በለው። እረ የእግዚአብሔር ሰው አንዴ ዘለ ውሰደው፣ ሲ ድገመውና ውሰደው እንደገና ተከፈት። ምን አገባ ከኋላ የፈለገ ስላንተ ቢወራ የፈለገ ጦር ቢወረውሩ ምን አገባ? ጠንቋይ ቤት ቢሄድ ምን አገባ? አንተ ግን ከፍ ባለ እጅ ነቃ በይና አሜን በይ። ትንቢት ተናገር በራስህ ላይ። ጨርሰው ነው ተዛስ ጩዋቹ አሜን በሉ። ቁጥር 13 አትፍሩ። አትከብ ያለ ሰው አትፍራ በሉት። ንገረው አሁን ከዚህ በኋላ በቤት የሚሆነው በሉት፣ በስራ ላይ ፊቱን እያየ በስራ ላይ የሚሆነው በሉት፣ የእግዚአብሔርን ክብር ታየዋለህ። እግዚአብሔር ለአንዳንድ ሰው ከዚህ ከፊት ለፊት ጀምሮ ለአንዳንድ ሰው ከጠላቶቹ የሚለያቸው ሰዎች አሉ። ይበቃል ብለው እሷን ደግሞ ወደዚህ፣ ያንን ደግሞ ወደዛ፣ በዚህ በኩል ደግሞ ያለውን ወደዚህ። እግዚአብሔር የሆነ ሽግሽግ ዛሬ ያደርጋል።